አርሰናል ወደ ቻምፒዮኖቹ ምድር ዳርቻ በቀረበበት ምሽት ጋርዲዮላ ሲቲን እንደሚለቅ ይፋ ሆኗል። ፕሪሚየር ሊግ ፔፕን ምን ያህል ይናፍቀው ይሆን? በኤምሬትስ በመጨረሻ ጭንቀት እንደ ወትሮ ሁሉ በደጋፊዎች ላይ በጉል ይታይ ነበር። 18ኛ የማዕዘን ምት ጎል 3 ነጥብ። ብዙ መጨነቅ፣ የተወጠረ ከባቢ፣ ጠባብ ውጤት፣ በዚያው ማሸነፍ፣ እነዚህ ሁሉ የመድፈኞቹ የዘንድሮ ባህሪያት ሆነው ይኸው 37ኛው ሳምንትን ተሻገርን። እንዲህ ስላችሁ እየነቀፍኩት እንዳይመስላችሁ፣ እያደነኩት ነው። ፉትቦል መዝናኛ ነውና እያዝናና የሚያሸንፍ ቡድን ይመረጣል፣ ጥያቄ የለው። ነገር ግን ተፈትነው የሚያሸንፉቱ ናቸው በመጨረሻ የድልን መለከት የሚነፉት። አንድ ዘመናዊ ፕሮቨርብ አለ። ታላቅ ተዋጊ ፈጽሞ የማይቆስል ሳይሆን በፍጹም ተስፋ የማይቆርጥ ነው የሚል። በድል ጉዞ ላይ መውደቅ፣ መነሳት፣ መቁሰል አለ። ተስፋ አለመቁረጥና ከዛ ተነስቶ ድል ማድረግ ደግሞ የድል አድራጊዎች የአሸናፊዎች ወሳኝ ባህሪ ነው። አርሰናል በሂደቱ የተስተጓጎለባቸው በርካታ ቀናት ነበሩ። በተለይ በ5 አጋጣሚዎች ላይ ወድቋል። በሊቨርፑል አንፊልድ ላይ 1-0፣ በአስቶን ቪላ ፓርክ ላይ 2-1፣ በማንቸስተር ዩናይትድ ኤምሬትስ ላይ 3-2፣ በኤምሬትስ ላይ በቦርንመዝ 2-1፣ እንዲሁም በማንቸስተር ሲቲ ኤቲሃድ ላይ 2-1 ተሸነፈ። 5ቱን ሽንፈቶች ካያችሁ ራሱ ውጤታቸው በጣም ጠባብ ነው። 1-1 ጎል ልዩነት ነው እና ሽንፈቶቹም ደጋፊን የሚያስቆጩ በጣም ጠባብ ናቸው። ጠባብ የጎል ልዩነት እና ብዙሃን ጨዋታዎችንም ሲያሸንፍ በጠባብ ጎል ልዩነት ደጋፊውን አስጨንቆ ነው እና ከሽንፈት በላይ የደጋፊዎቹን ትዕግስት የፈተነው አቻ ውጤት በዛ በመጋቢት ወር አጋማሽ ጀምሮ የታየው ሊቨርፑል፣ ኖቲንጋም ፎሬስት፣ ብሬንትፈርድ፣ ወልቭስ፣ እነዚህ ውጤቶች የአርሰናል ደጋፊዎችን ተስፋ በብዙ የተፈታተኑ ናቸው። ትዕግስታቸውን እጅጉን ፈትነዋል እና እንደ አርሰናል ደጋፊዎች ተስፋ መቁረጥ ቢሆን ኖሮ ሚኬል አርቴታ ባይጸና፣ እየወደቀም ባይነሳ፣ እየተደናቀፈም ተመልሶ ባይሮጥ ዛሬ በዚህ በትላንትናው ምሽት ላይ ከጨዋታው መጠናቀቅ ፊሽካ በኋላ የአርሰናል ደጋፊዎች የነበራቸው ስሜት ባልኖረ ነበር።